በረከትሽ ብዙ የደናግል ገንዘብ የምስኪናን እናት የርሁባን ቀለብ ውዳሴ ምስጋና ይገባልን ሥላሴ ትትረመም ወትትነከር ይክበር ይመስገን መድኃኔዓለም የዓለም ቤዛ ይክበር ይመስገን መድኃኔዓለም የዓለም ቤዛ አንቺ የያዘ ሰው ምን ይጎድልበታል? በምልጃሽ በረከት ቤቱ ሞልቶለታል። ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ። ለአንተ እስከ አርያም ድረስ ምስጋናችንን እናቀርባለን። አርያም ሚዲያን ሰብስክራይብ አድርጉልን። ውድ ቤተሰቦቼ በባካችሁ በደንብ ሰብስክራይብ እያደረጋችሁ ተከታተሉን። እጅግ በጣም እንወዳችኋለን። መንፈሳዊ ኮንቴንትና በጣም መንፈሳዊ የሚያስተምሩ ዝማሬዎችንም መልእክቶችንም እናቀርባለን። ስለዚህ አርያም ሚዲያን ሰብስክራይብ አለማድረግ አይቻልም። ይህን ቪዲዮ ላይክ እና ሼር በማድረግ ደግፉን። እንወዳችኋለን። አንቺን የያዘ ሰው ምን ይጎድልበታል? በምልጃሽ በረከት ቤቱ ሞልቶለታል። ዘር መከር ባይኖረው ጎተራው ባይሞላ ሁሉም ይሸፈናል በረድኤትሽ ጥላ ሁሉም ይሸፈናል በረድኤትሽ ጥላ። አንቺን የያዘ ሰው ምን ይጎድልበታል? በምልጃሽ በረከት ቤቱ ሞልቶለታል። ዘር መከር ባይኖረው ጎተራው ባይሞላ ሁሉም ይሸፈናል በረድኤትሽ ጥላ ሁሉም ይሸፈናል በረድኤትሽ ጥላ። በረከትሽ ብዙ የደናግል ገንዘብ የምስኪናን እናት የርሁባን ቀለብ ለሁሉ መጋቢ ጸጋሽ የማይጎድል ስምሽ ጥዑም ምግብ ከረሃብ የሚያስጥል ስምሽ ጥዑም ምግብ ከረሃብ የሚያስጥል። አንቺን የያዘ ሰው ምን ይጎድልበታል? በምልጃሽ በረከት ቤቱ ሞልቶለታል። ዘር መከር ባይኖረው ጎተራው ባይሞላ ሁሉም ይሸፈናል በረድኤትሽ ጥላ ሁሉም ይሸፈናል በረድኤትሽ ጥላ። አንቺ ብትመጪ ከምስኪኗ ቤቴ እንደምትመቁ እናት በዛልኝ ሐሴቴ የአዲስ ኪዳን ቁርባን መንበር ጠረጴዛ ጽድቅን አሸተተ የሕይወትን መዓዛ ጽድቅን አሸተተ የሕይወትን መዓዛ። አንቺን የያዘ ሰው ምን ይጎድልበታል? በምልጃሽ በረከት ቤቱ ሞልቶለታል። ዘር መከር ባይኖረው ጎተራው ባይሞላ ሁሉም ይሸፈናል በረድኤትሽ ጥላ ሁሉም ይሸፈናል በረድኤትሽ ጥላ። ልቤ ተጠራጥሮ ኪዳንሽን ካልከዳ ደመናም አልወርድም አልዝም አፍጓዳ ሁሉን እየሞላሽ መመገብ ታውቂያለሽ። ቢዝቁት የማያልቅ ጸጋና ሀብታለሽ ቢዝቁት የማያልቅ ጸጋና ሀብታለሽ። አንቺን የያዘ ሰው
ምን ይጎድልበታል? በምልጃሽ በረከት ቤቱ ሞልቶለታል። ዘር ምክር ባይኖረው ጎተራው ባይሞላ ሁሉም ይሸፈናል በረድኤትሽ ጥላ። ሁሉም ይሸፈናል በረድኤትሽ ጥላ። የእግዚአብሔር ማረፊያ ኮሬባዊት ዋሻ የሕይወት ውሃ ምንጭ የሕግ መፍሰሻ ነበልባል ተዋሕዶሽ ሙሴ አንቺን አይቷል። ጫማውን አውልቆ በፊትሽ ተደፍቷል። ጫማውን አውልቆ በፊትሽ ተደፍቷል። አንቺን የያዘ ሰው ምን ይጎድልበታል? በምልጃሽ በረከት ቤቱ ሞልቶለታል። ዘር መከር ባይኖረው ጎተራው ባይሞላ ሁሉም ይሸፈናል በረድኤትሽ ጥላ። ሁሉም ይሸፈናል በረድኤትሽ ጥላ። ቸርነት ነው ያደረሰን እስከ ዛሬ። ቸርነት ነው የጠበቀን እስከ ዛሬ። ላመስግን የኔ ጌታ በዝማሬ። ላመስግን የኔ ጌታ በዝማሬ። ቸርነት ነው ያደረሰን እስከ ዛሬ። ቸርነት ነው የጠበቀን እስከ ዛሬ። ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ። መክሊቴን ቀን ባሳዝን መብራቴንም ይዤ ባልጠብቅ በታላቅ ይቅርታ እንዳትረሳኝ በፍቅር ጎብኝተህ ከሞት አውጣኝ። ከቤት ርቄ አይጠገብኩኝ በረሃብ በርዛት ተቸገርኩኝ። አምናለሁ አምላኬ እንድትምረኝ ለይቅርታ መጣው ተቀበለኝ። ቸርነት ነው ያደረሰን እስከ ዛሬ። ቸርነት ነው የጠበቀን እስከ ዛሬ። ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ። አንዳች እንደሌለኝ ያውቀዋለሁ ባንተ ቸርነት ግን እመካለሁ። የከበደው ሸክሜ ይቀለኛል። ይቅርታ ለባሪያ ይደርሰኛል። በመቅደስ ቆሜ ለመዘመር ሥራህን ለትውልድ ለመመስከር እኔ ማነኝ ብዬ አስባለሁ። አምላክ ቸርነትህን አደንቃለሁ። ቸርነት ነው ያደረሰን እስከ ዛሬ። ቸርነት ነው የጠበቀን እስከ ዛሬ። ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ። በሰዎች መመካት አቁሜያለሁ። ረዳቴ አንተ ነህ አውቄያለሁ። አንተ ከጠበቀኝ በሕይወቴ ቅጥሬ አይደፈርም መድኃኒቴ። የኔን ሥራ ተወው ተግባሬን የመስቀሉን ነገር መርሳቴን አዜሜን አንስተህ አንተን ኢየሱስ ክርስቶስ አምላኬ ነህ። ቸርነት ነው ያደረሰን እስከ ዛሬ። ቸርነት ነው
የጠበቀን እስከ ዛሬ ላመስግን ጌታ በዝማሬ ላመስግን ጌታ በዝማሬ ስላሴ ትትረመም ወትትነከር 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 ይገባል ምስጋና ይገባል ውዳሴ ሁሉን ለፈጠረ ለቅድስት ስላሴ ከዘመናት በፊት ቀድሞ የነበረ ፍጥረቱን በሙሉ ለክብሩ ፈጠረ። ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር ስላሴ ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር ንበል ሃሌሉያ ኪሩቤልን ልብሰን በእግረ ምስጋና ያሬድን ልከተል ላቅርብ ምስጋናውን ዘምስለ ሱራፌል ውዳሴ ምስጋና ይገባልልን። ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር በስም ሶስት ሲሆን እንዲሁም በአካል በግብርም ሶስት ነው ያለ መቀላቀል ፍጥረትን በመፍጠር በአምላክነት በባህርይና ደግሞም በመንግሥት አንድ አምላክ ነው እንጂ አይባልም ሶስት። ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር ስላሴ ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር በኪሩቤል ጀርባ ዙፋኑን ዘርግቶ ክብሩን ጌትነቱን ከፍጥረት ለይቶ ይኖራል ዘላለም በመንግሥቱ ጸንቶ ይኖራል ዘላለም በመንግሥቱ ጸንቶ ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር ይመስክር ዮርዳኖስ ይናገር ታቦር የአምላክን ጌትነት የሥላሴን ክብር ይኸው በዮርዳኖስ ወልድ ተገለጠ መንፈስ ቅዱስ ታየ አብም ቃሉን ሰጠ። ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር ስላሴ ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር ለጌታዬ ለእግዚአብሔር ስላደረገልኝ ምን እከፍለዋለሁ? ለጌታዬ ለእግዚአብሔር ስላደረገልኝ ምን እከፍለዋለሁ? ምስጋና ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምን እላለሁ? ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምን እላለሁ? ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምን እላለሁ? ምስጋና ነው
ምስጋና ነው እንጂ ሌላ ምን ለጌታዬ ለእግዚአብሔር ስላደረገልኝ ምን እከፍለዋለሁ? ለጌታዬ ለእግዚአብሔር ስላደረገልኝ ምን እከፍለዋለሁ? ላመስግነው ላመስግነው እንጂ ላመስግነው እንጂ ሌላ ምን እላለሁ? 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 ለጌታዬ ለእግዚአብሔር ስላደረገልኝ ምን እከፍለዋለሁ? ለጌታዬ ለእግዚአብሔር ስላደረገልኝ ምን እከፍለዋለሁ? ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምን እላለሁ? ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምን እላለሁ? ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምን እላለሁ? ምስጋና ነው እንጂ ምስጋና ነው እንጂ ሌላ ቸርነቱ በእኛ ላይ ስለበዛ ቸርነቱ በእኛ ላይ ስለበዛ ይክበር ይመስገን መድኃኔዓለም የዓለም ቤዛ ይክበር ይመስገን መድኃኔዓለም የዓለም ቤዛ ይክበር ይመስገን መድኃኔዓለም የዓለም ቤዛ ይክበር ይመስገን መድኃኔዓለም ቸርነቱ በእኛ ላይ ስለበዛ ቸርነቱ በእኛ ላይ ስለበዛ ይክበር ይመስገን መድኃኔዓለም የዓለም ቤዛ 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 ዘምሩ ለአምላካችን ዘምሩ ዘምሩ ለፈጣሪነ ዘምሩ ዘምሩ አምላክነ ዘምሩ ዘምሩ ንጉሥነ ዘምሩ 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 ንጉሥነ ዘምሩ እንዘምር ለአምላካችን እንዘምር እንዘምር ለንጉሣችን እንዘምር እንዘምር ለፈጣሪያችን እንዘምር እንዘምር ለአዳኛችን እንዘምር እንዘምር ለፈጣሪያችን እንዘምር እንዘምር ቸርነቱ በእኛ ላይ ስለበዛ ቸርነቱ በእኛ ላይ ስለበዛ ይክበር ይመስገን መድኃኔዓለም የዓለም ቤዛ 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 ቸርነቱ በእኛ ላይ ስለበዛ ቸርነቱ በእኛ ላይ ስለበዛ ይክበር ይመስገን መድኃኔዓለም የዓለም ቤዛ 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 ለአንተ እስከ አርያም ድረስ ምስጋናችንን እናቀርባለን።
አርያም ሚዲያን ሰብስክራይብ አድርጉልን። ውድ ቤተሰቦቼ እባካችሁ በደንብ ሰብስክራይብ እያደረጋችሁ ተከታተሉን። እጅግ በጣም እንወዳችኋለን። መንፈሳዊ ኮንቴንትና በጣም መንፈሳዊ የሚያስተምሩ ዝማሬዎችንም መልእክቶችንም እናቀርባለን። ስለዚህ አርያም ሚዲያን ሰብስክራይብ አለማድረግ አይቻልም። ይህን ቪዲዮ ላይክ እና ሼር በማድረግ ደግፉን። እንወዳችኋለን። ታቦታቱ መጀመሪያ ከነበሩበት ትንሽዬ የቆርቆሮ ቤተክርስቲያን ወጥተው እጅግ ባማረና ሰፊ በሆነ መልኩ ከአራቱም ማዕዘን በሚታይ መልኩ ከተራራ አናት ላይ እየተሰራ ባለው ቤተክርስቲያን እንዲገቡ በማሰብ ግንባታውን በማፋጠን አሁን ላይ ግንባታውን በመጨረስ ለምርቃት ዝግጅት ላይ በነበሩበት ወቅት ድንገት አንድ ያልታሰበ ነገር ተፈጠረ። ይህ ታላቅ ደብርና ይህ ታላቅ ገዳም እንደምታዩት አባቶቻችን እናቶቻችን በምርኩዝ ወጥተው የመቀነታቸውን ፈተው ያላቸውን ሁሉ እያጠራቀሙ ይህን ህንፃ ቤተክርስቲያን አሳንጸው መጨረሻ ላይ ወደ መጨረሻ ደስታቸውን ሳያዩ ደስታችን ሳናይ ለምርቃን እየደረስን እየጓጓን እያለን በምታዩት መልኩ ሐምሌ 3 ለሐምሌ 4 ከንጋቱ 11 ሰዓት ላይ ይህን የመሰለ አደጋ ደርሶብናል። በዚህ እስከ ዛሬ ድረስ ያው እየተሰራ በህዝቡ በጉልበት በብር እየተሰራ እየተአነጸ ይገኛል። ትናንት አጋጣሚ በ11 ሰዓት ይሄ ቢናድም እንግዲህ ክርስቶስ ጥበቡና ሚስጥሩ አይታወቅም ወይንም ከዚህ በበለጠ ሊሰራ ይችላል ብለን እምነት አለነ። አዎ እግዚአብሔር ሰዎችን በሰማያት ቤት እሰራላችኋለሁ ቤቴን ብትሰሩ ያለው ቃል ኪዳን እንዲጠበቁ ነው። አዎ ሰዎች እንዲለግሱልን እምነታችን ነው። ይህ ሁሉ ግን በአንድ ሌሊት እንዳልነበር ሆነ። ድንገት በጣለው ኃይለኛ ዝናብ የቤተክርስቲያኑ አጥር ተንዶ በምታዩት መልኩ ቦታውን እጅግ አስቸጋሪ ቦታ አድርጎታል። ይህ አጥር ሲናድ የቤተክርስቲያኑ መሰረትን በመነካቱ አሁን ላይ የአካባቢው ነዋሪዎች እንዲሁ በድንገት ቤተክርስቲያኑም ተነዶ ይፈርስ ይሆንን በማለት እጅግ ከፍተኛ ስጋት ላይ እንደሆኑ ተመልክተናል። የደረሰብን ችግር ፈጣሪያችን ኢየሱስ ክርስቶስ በክርስቲያን ላይ መከራ እንደሚጸና የክርስቲያን ላይ በመከራ እንዲጸና ወርቅ በሳት ክርስቲያኖች በመከራ እንዲፈተኑ አሁንም ቅድመ በነበረው ዘመን በአባቶቻችን ብዙ ዘመናት በነበረበት ብዙ ቤተክርስቲያን እየፈረሱ እነ ጉዲት እነ ግራይ መሐመድ እየዞሩ እንዳፈረሷት የዚያ እድል ደርሶብን አሁን አንገታችን ደፍተናል። ክርስቲያን የሆናችሁ በእውነት ክርስቲያን የሆናችሁ የድንግል ማርያም ፍቅረኛ የሆናችሁ የክርስቶስ ሁሉ አላላችሁ ዛሬ በእኛ የደረሰው መከራ እንዳይደርስባችሁ። የእኛ መከራ የእናንተ መከራ ነው፣ የእኛ ደስታ የእናንተ ደስታ ነው። እኛ ዛሬ እናት አባት እንደሌለው አዘንተኛ ሆነን ልጅ ሆነናልና በዚህ በኢትዮጵያ ባለው ቀርቶ በዓለም በአውሮፓ በፋርስም በባቢሎንም ያላችሁ ኢትዮጵያውያን ክርስቲያኖች በባቢሎን ያላችሁ ክርስቲያኖች ጉዳት አግኝቶናል። ባላችሁ እርዱን ብለን ይህንን እኔ ደካማው አስተላልፋለሁ። እርዱን። ደካሞ ይሆነናል። እናት አባት እንደሌለው አዘንተኛ ደስ ሲለን ተመልሰን ተከፍተናል። በክርስቲያን ላይ ብዙ መከራ እንደሚደርስባቸው በመጽሐፉም በወንጌልም ታነባላችሁ። በዚህ የተነሳ ክርስቲያኖች በመከራ ሆነው ሐዋርያ ጀምሮ ከነቢያት ጀምሮ እስካሁን ጀምሮ በመከራ ነው። ያ መከራ ደግሞ ለኛ ደርሶብናል። ያላችሁን እርዱን፣ በሐዘንም በጸሎትም በገንዘብ እርዱን እያልን እናሳስባለን በሞላው ሀገር። እንግዲህ እኔ ገበሬ ነኝ። ትክክለኛ ነው። ይህ ቦታ ቅድም እንደተነገረው ቀደም ብሎ ተመስርቶ ድንጋይ ተጥሎ ይሄኛው ተክለ ሃይማኖት ተሰርቶ ከዚያ በኋላ ያው ውጭ ያለው ወንድማችን ምስጋናው ሙላው የተባለው መምህሩን ይዞ መጥቶ እዚህ መሰረት ተጥሎ እዚህ ላይ እንዲሰራ ህዝቡንም ጠይቆ አስፈቅዶ ከዚህ ላይ እንዲሰራ ተብሎ ከዚያ ዘመን አንስቶ እስካሁን ድረስ 10 ዓመቱ ነው። 10 ዓመቱ ከተጀመረ። ስለዚህ ገበሬውም ድሃውም ደካማውም ሲለፋ ሲማስን ከርሞ ከምርቃን ደርሶ
እንደሰትበታለን ስንል ያገኘውን ድንገት እኛ እናውቅም ተንዶ እንደዚህ ብሎ ቅምጥልጥል ብሎ ተናደ። ስለተናደ አሁን ከችግራችን መካከል ይህን ኩላ ጉድ ከመጣብን የክርስቲያን አምላክ የክርስቲያን ወገን በያሉበት በያላችሁበት በጸሎትም ሆነ በገንዘብ በጉልበትም ሆነ እርዱን ባካችሁ የሚል ሀይቀደም ማስተላለፍ ያለው አሁንም ቢሆን እንደዚያው እንድንረዳ ነው ምለው። ስለዚህ ምንድነው እያደረግን ያለ ነው? እዚህ ያሉ መሐንዲሶችን በማስተባበር አዲስ አበባ ላይ ያለው ኮሚቴም ሌሎች ቦታ ላይ ያለውም የመጀመሪያ ያደረግነው ጥናት ነው እየተጠና ያለው። በጥናቱ መሰረት ዙሪያውን ይህንን ያለውንና የቀጣይ የስጋት ላይ ያለውን አሁንም ክረምቱ እየጨመረ በመምጣቱና ያለው አደጋ እጅግ አሳሳቢ በመሆኑ ይህንን ስራ ለመስራት በመሐንዲስ ግምት በተጠናው መሰረት ከ40 እስከ 50 ሚሊዮን ብር ቀጥታ እያንዳንዱ ዝርዝር ጥናት ያላለቀ ቢሆንምና ቀጣይ ጥናት የሚያስፈልገው ባለው ሁኔታ ግን ከ40 እስከ 50 ሚሊዮን ብር እንደሚገመት መሐንዲሶች በጥናት አረጋግጠዋል። ስለዚህ ይህንን ለመስራት እንደሚታወቀው አካባቢያችን አንደኛ ህብረተሰቡ እጅግ በጣም ከፍተኛ የሆነ ዝቅተኛ የኑሮ ደረጃ ላይ ያለ የሚበላው አቶ ከእጅ ወዳፍ ያለ ህብረተሰብ በመሆኑ፣ ሁለተኛ ደግሞ በሰሜኑ ጦርነት አሁንም ባለ እርስ በርስ ጦርነት ጠቅላላ ያለው የህብረተሰቡ የንግድ እንቅስቃሴ የተዘጋ በመሆኑ ለመስራት እጅግ አሳሳቢ ስለሆነብንና የእያንዳንዱን ህዝበ ክርስቲያን ድጋፍ ስለሚጠይቅ በዚህ ሚዲያ የምትመለከቱ በአገር ውስጥም በውጭም ያላችሁ ወንድሞች፣ አካባቢው ተወላጅ፣ በአጠቃላይ ህብረተሰቡ ምዕመናን ሁሉ አንደኛ በጸሎት ሁለተኛ በማቴሪያል ሶስተኛ ደግሞ በገንዘብ የምትችሉትን እንደስካሁኑ ድጋፍ እንድታደርጉልን በመድኃኔዓለም ስም ጥሪያችን እናስተላልፋለን። አመሰግናለሁ። ወገኖቻችን በአውሮፓም በአሜሪካም አጠቃላይ በአህጉሪቱ ሁሉ ያላችሁ ሁሉ እባካችሁ ድረሱልን እያልነ ይህንን የድረሱልን አቤቱታ በቤተ ክርስቲያን ስም በቀራንዮ መድኃኔዓለም ስም እያቀረብነ እናንተም ወገኖቻችን ኩሉ ዘሐነጸ ቤተ ክርስቲያን በስምከ አነ አንጽ ሎቱ ማኅደረ ዘበሰማያት እግዚአብሔር አምላክ ሲናገር እንግዲህ ይህንን ቤተ ክርስቲያን ያነጸ በመንግስተ ሰማያት ቤቱ ይሰራለታል ብሎ እንደተናገረው ሁሉ ቤታችሁ በመንግስተ ሰማያት ይሰራላችኋል። እናቶቻችን መቀነታቸውን ፈተው በምርኩዝ እየዘለቁ እያለቀሱ እንባቸውን እያለቀሱ ድንጋይ እየተሸከሙ አፈር እየተሸከሙ ሲሚንቶ እየተሸከሙ ይህን ህንፃ ቤተክርስቲያን ይህን ግዙፍ የሆነ ህንፃ ቤተክርስቲያን ዓለም የሚደነቅበትን ቀራንዮ መድኃኔዓለም ተብሎ የተሰየመ መድኃኔዓለም ክርስቶስ ዋጋችሁን ስለሚሰጣችሁ ሁላችሁም ድረሱልን እያለ ይህን የምታዩትን እንግዲህ ገደል በዚህ መልኩ ተንዶ ሁላችንም በሐዘን ላይ ነው ያለነው። ርብርብ አድርጋችሁ ወገኖቻችን የናንተ የኛ ሐዘን የናንተ ሐዘን ነውና እስካሁንም ስትረዱና ቆይታችኋል። በበለጠ ግን ደግሞ ይህንን አደጋ እያያችሁ እባካችሁ ድረሱልን እያልነ በመንግስተ ሰማያት ዋጋችሁ ይከፈላችኋል እና ሁላችሁም እንድትረባረቡልን እያልነ ይህን አቤቱታ እናቀርባለን። ትልቁ ነገር ይሄው የምታዩት የህንፃው መንሸራተት ነው። እኛንም ውስጣችን የሚያሰጋን እግዚአብሔር አምላካችን ሰሪውን የሚረዳውን ክፍል ይህን ዘተመዝበረ ይርዳ ዘተሃጉለ ባለ የእግዚአብሔር ቃል የፈረሰውን የሚሰራ የወደቀውን የሚያነሳ የእግዚአብሔር ቤተሰብ ለዚህ ቦታ ይስጥልን ስል በዚህ ንግግሬን እጨርሳለሁ። አመሰግናለሁ። ይህን ቤተክርስቲያን ሲሰራ ይሄ እንዳገት እንዳያችሁት እንደተባለው እመጫት ሴት እርጉዝ ምን ሳይል ሁሉም ወጥቶ እየማጠጠ እንዳገት ድንጋይ ከታይ እየተሸከመ ሌሎች የሚያስፈልጉት ለዚህ ግንባታ የሚያስፈልገው ማቴሪያል እየተሸከመ እያመጣ የተገነባና ብዙ ጉልበት የህሊና የሀብት ፍሰት የፈሰበት ቤተክርስቲያን ነው። ነገር ግን አሁን በድንገት እንዲህ አይነት ችግር ሲፈጠር እውነተ ክርስቲያን የሆነ የክርስቲያን ልጅ የሆነ ይህን አይቶ በሚዲያም ይኸው በምንም ይኸው ይህን ያየ ሰው ሊያሳዝን ይገባል፣ ሊያዝን ይገባል። ይህስ ቤተክርስቲያን ሲሰራ እዚህ ላለ ህዝብ ብቻ ሳይሆን ክርስቲያን ቤተክርስቲያን ሁሉንም አዳኝ ነች። ቤተክርስቲያን ለሁሉም ነች። የአንድ ሰው ወይም የገነባት ብቻ ወይ የሰራት ብቻ አይደለም አገልግሎት፣ ለሁሉም ታድናለች። እንደሚባለው ቅድም አባቶቻችን በተለያየ ቦታ ላይ እንደሚተርኩት እንደሚናገሩት ይሄ ብዙ መናኞችና ብዙ መናፍስቶች ያረፈበት ገዳም ነው። ስለዚህ ይሄ ደግሞ ተሰርቶ ደግሞ ይሄን የመሰለ ስታዩት ይሄን ህንፃ እያለ ይሄ ገደል እዚህ ላይ ሲያይ ይሄን የሚያይ ሰው መቼም ይሄን አይቶ ህሊናው ይቀበላል ክርስቲያን የሆነ ብዬ አላስብም። ስለዚህ በየትኛውም ዓለም ያለ ክርስቲያን የሆነ ሰው ይርዳን፣ እርዱን፣ ይሄ መልእክት እንዲተላለፍ ነው የምፈልገው እንጂ እኛም
ህይወታችን እስካለፈ ድረስ ይሄ ቤተክርስቲያን እንዲህ ብሎ ማየት የሚተኛ የለም፣ እንቅልፍም የለም፣ የሚያስተኛም ነገር አይደለም። ሁሉም ላይ እየተሰማራ ነው። ግን ረጃ ያስፈልጋል። ክርስቲያን የሆናችሁ የሃይማኖት አባት እናት እህት ወንድም የሆናችሁ ሁሉ በያላችሁበት ይሄን አይታችሁ እርዱን ነው። ይህ አደጋ የኛ ብቻ ሳይሆን የመላው ዓለም ህዝብ ሊተባበረን ሊያግዘን የሚችልና በጋራ ሁነነ ከሰራ ነው 10 ዓመት ከደከምንበት ወጪ በላይ የሚጠይቅ ወጪ መጥቶብናል። ይህን ወጪ ደግሞ ሁላችንም በአባቶቻችን ተረት ለ50 ሰው አንድ ሎሚ ለ50 ሰው ጌጥ ነው፣ ማነው 50 ሎሚ ደግሞ ለአንድ ሰው ሸክም ነው እንደሚባለው ለሁላችንም ገብተንበት አስተዋጽኦ አድርገን ይህንን ቤተክርስቲያን ህይወቱን እንድንታደግ የኛንም የህብረተሰቡንም ሞራል እንዲመልስ የዓለም ህዝብ እንደው ከኢትዮጵያውያን አልፎ የዓለም ህዝብ እንዲተባበረን ይህን እንድታስተላልፉልን ነው። አባቶቻችን በታላቅ ትጋትና ተስፋ የገነቡት ቤተክርስቲያን ዛሬ ደግሞ እኛ ከበረከቱ እንሳተፍ ዘንድ እድሉን እንካችሁ እያሉ ነው። ስለዚህ እያንዳንዱ እጅ እያንዳንዱ ድጋፍ ይህን ታሪክ ከመጥፋት ሊያድነው ይችላልና ይህ ቤተክርስቲያን ከእኛ ጋር እንዲቆይ ከትውልድ ወደ ትውልድም እንዲተላለፍ የአቅማችንን እናግዝ መልእክታችን ነው። እንኳን ደስ አላችሁ! ሎዛ ኦርቶዶክሳዊ ኩነቶች አዘጋጅ፣ ሎዛ ኦርቶዶክስ ኤቨንት ኦርጋናይዘር ድርጅቶ እውን ሆኗል። ሎዛ ማንኛውንም ኦርቶዶክሳዊ ኩነቶችን ሥርዓትና ቀኖናውን ጠብቀን እንከውናለን፣ እናዘጋጃለን። ጋብቻና ሽምግልና፣ ጥምቀትና ልደት፣ የቁርባንና የተክሊል ጋብቻዎችን ሁሉን አሟልተን ዝግጅታውን እናደምቃለን። ሎዛ የመጽሐፍትና የመዝሙርና የሲዲ ምርቃት፣ የቀብር ሥነ ሥርዓቶች ማስፈጸም፣ ሙት ዓመትና የሐውልት ምርቃት ፍጹም ሥርዓቱን በጠበቀ ኦርቶዶክሳዊ ጨዋነት መከወንና ማስፈጸም። ሎዛ መንፈሳዊ ሩጫና ጉዞዎችን ማዘጋጀት፣ ጋዜጣዊ መግለጫዎችን ማስተባበር፣ የገቢ ማሰባሰቢያ ፕሮግራሞችን ማዘጋጀት፣ ታላላቅ መንፈሳዊ ጉዞዎችን ማዘጋጀትና መምራት፣ ዝነኛ የኪነ ጥበብና የመገናኛ ብዙሃን ባለሙያዎችን መጋበዝ፣ በዝግጅቱ እንዲታደሙ ማድረግ። ለተሳካ ኦርቶዶክሳዊ ዝግጅት ምርጫው ሎዛ ይሁን። ሎዛ የተማሪዎችና የቤት ምርቃት በኦርቶዶክሳዊ ሥነ ሥርዓት ይሁን ካሉ ይችላሉ። ሸክሞን እንሸከማለን፣ ድካሞን እንደክማለን። ስለ ሎዛ ደንበኞቻችንን ይጠይቁ።